ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ድንግል ማርያም ተጠብቃችሁ ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን አለው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በኮመንትም ጎበዝ በርቺ ያላችሁ ለምታበረታቱኝ ሁሉ እግዚአብሔር አምላክ ክብረትን ይስጥልኝ። ቤተሰብ አመሰግናለሁ። ብሩክና ሃይሚን ይዤ ነው የመጣሁት ዛሬ እና ብሩክ ፍረዱኝ እያለ ነው። ፍረዱኝ፣ ጥፋተኛው ማን ነው? እኔ አሁን እሷን ብተዋት እኔ በቃኝ አልፈልግም ትግስቴ አልቋል ብዬ ከሷ ጋር ብለያይ ትፈርዱብኛላችሁ ወይ እያለ ነው። እና ትክክለኛውን እንግዲህ እውነቱን እውነት ሐሰቱን ደግሞ ሐሰት ማለት ደግሞ መቼም ኃጢአት አይደለም። እና ቤተሰብዬ ብሩክ በሁሉም ነገር ተጀምሮ እስከሚጨረስ ድረስ ምንም አይነት ጥፋት የለበትም። አሁንም ቢሆን ጥፋተኛዋ ሃይሚ ናት። በባለፈው ጊዜ እንዴት እንደዛ ተናኩረው እሱም አልፈልግም ብሎ ዱባይ ድረስ ሄዶ እሷም ታማ አልቅሳ ፕራንኮ ይሄ ነበር የባለፈው ማለት ነው። በጣም ጭቅጭቅ ሰው ተጨንቆ ምናምን ነገር እንግዲህ ታርቀው እናትየውም የብሩክ እናት አስማምተው እዚህ ደርሰው ነበር። እና ሃይሚ ያ እንግዲህ የነብሩክ ጓደኛ ነው፣ ኳስ ሲደግፉ አብሮ ነበር ምናምን የተባለው ልጅ ከትላንት ወዲያ እንግዲህ ነው መቼ ነው አናፍጦታል በደና ቦክስ ማለት ነው ብሩክ ያንን የሚያክል ሰውዬ ይሄ አንድ ፍሬ ልጅ። እና እኔ የሃይሚ እንትን ነገር አልገባኝም። ብሩክ ብቻ ሳይሆን ማለት ነው እኔ ራሴ አልገባኝም። እንዴ ብሩክ አሁንም ቢሆን እውነት አለው እንዴ? ይጋደላሉ እኮ አሁን መመታታቱ እኮ ምንም ችግር የለውም ቤተሰብ። ግን በኋላ በምት ላይ ደግሞ ነፍስ መጥፋትም አለ መገዳደልም አለ። አሁንም 100% ብሩክ እውነቱን ነው፣ እውነታ አለው። እንደውም በጣም ታግሷታል፣ እንደውም በጣም ችሏታል። እውነት ለመናገር እንደ ብሩክ ሃይሚን የቻላት የለም። ስለዚህ አሁን የሆነ በቃ ቆፍጣን ብሎ መምጣቱ ራሱ ለኔ በጣም ደስ ነው ያለኝ። ምክንያቱም ሃይሚ በጣም ነው ያበዛችው ከማብዛቷም የተነሳ ማለት ነው። ድርቅናዋ በቃ አላምን ማለቷ በቃ ተይ ሲላት እንኳን እሱ ለሷ እንደዛ እየተፋጀላት ነይ ባላት ቁጥር ማለት ነው ያኛው ልጁ ነይ ሲላት እሺ ብላ ትሄዳለች። ብሩክ እኮ እሷን እዚህ ጋር እየጠበቀ እኮ ነው። እንግዲህ ምንድነው ይሄ ብሩክን ማስናቅ ማለት ነው። አንደኛ ሴት ልጅ ናት፣ ክብሯን መጠበቅ የራሷ ፋንታ ነው። ምንድነው እንደዚህ መግማማት? ምንድነው አሁን ቀለበት እኮ ማድረግ ማለት እኮ እንደው ፕራንክም ቢሆን ማለት ነው ሪል በሪል እንኳን ብናየው ቀለበት ማድረግ እኮ ቀላል ነገር አይደለም እንዴ። ይሄ ልጅ እኮ ገና ቀለበቱን ጣቷ ላይ እንኳን ሳያረግላት ታገቢኛለሽ ወይ ብሎ ሲጠይቃት እሺ ማለቷ እኮ በቃ ተስማምታለች። ኦሬዲ ሚስቱ ሆናለች እኮ በቃ እሺ ያለችው ቃል እኮ አስማምቷታል እኮ ተቀብለዋለች ማለት ነው። ስለዚህ እንግዲህ እዚህ ደረጃ ደርሳ ብሩክ ስለሚወዳት ስለሚያፈቅራት በይቅርታ አልፎላት እቤት እያስገባት እንዳትወጪ ብሎ ሁሉን ነገር ደግሞ እኔ አመጣልሻለሁ ሲላትም ሰምተናል ቤተሰብ። የእውነት እንደዚህ ዋጋ እየከፈለላት እውነቱን ነው። እሷም ማትረዳው ከሆነ እሱ ለሷ እየታገለ እሷ አጠገቡ ሆና ይሄንን ነገር የማትቀርፍ የማትሸሽ ከሆነ ብሩክ ምን እንዳለበት? እናትና አባትም እኮ ይሰለቻል ቤተሰብ አይደል እንዴ? ወንድምም እህትም አንቺ ደግሞ ብሎ ይሰለቻል እኮ። እና ብሩክ የወሰነው ውሳኔ በጣም ጥሩ ነው። ቆፍጣና መሆን ምናልባት ከኋላ መሮጧን ከሷ ኋላ መሮጡን አይታ ይሆናል እንደዚህ የተጨማለቀችው። እንደገና ደግሞ ድርቅናዋ ምን አርጊ ነው የምትለኝ ምናምን ነገር ራስሽ ምን አርጊ ነው ምን አርግ ነው የምትይው ልጁን እንዴ? ከዚህ በላይ ምን ያርግልሽ? በጣም ብዙ መስዋዕት እየከፈለላት እኮ ነው ብሩክ ለሃይማኖት ማለት ነው እንዴ። የእውነቴን እኮ ነው። እንደገና ደግሞ አንድ ሰው ማለት ነው እኔ አሁን አንድ ሰውን ፍላጎቱ ከሌለኝ ከዛ ሰው ጋር ነይ ሲለኝ እንኳን ሊሄድለት ይቅርና ማለት ነው የረገጠበትንም አረግጥም። ወይ ደግሞ ሃይሚ ልጁን የሆነ የምትፈልገው ነገር አለ ከሱ ማንም ሰው አያውቅ።
ባትፈልገው ኖሮ ማለት ነው እሱ በደወለላት ቁጥር ሮጣ አትሄድም። ምን ምስራ አላት እሱ ጋር ሮጣ የምትሄደው? እንደገና ደግሞ ብሩክ የሚላትን እማትሰማ ከሆነ መጨረሻዋ መለያየት ነው እኮ በቃ። አልፈልግም ቢላት በቃ እንለያይ ቢላትም በቃ የእጇን ነው የስራዋን የሰጣት የእጇን ነው። ምክንያቱም ይሄ ልጅ ወንድ ነው፣ በዛ ላይ ደግሞ ሰው ነው። የሚችለውን ያህል ችሏል፣ የማይችለውን ደግሞ መተውን ያለበት። እውነቱን እኮ ነው። ከልጁ ጋር ይፋጁ እንዴ? ብሩክ እኮ እስካሁን ድረስ ከልጁ ጋር የሚገናኘው አንድ ለብቻ ሆኖ ነው። ሌላ ሰው እንኳን አጠገቡ የለውም። ምናልባት ይሄ ልጅ አጋጣሚ ሆኖ 2 ሆኖ ቢጠብቀውስ 3 ሆኖ ቢጠብቀውስ? ይሄ አንድ ፍሬ ልጅ በምን አቅሙ ነው የሚቋቋማቸው? እንዴት ነው የሚችለው? ሃይሚ ስነ ስርዓት መያዝ አለባት። በተለይ ደግሞ ሴት ናት። እንደዚህ መጨመላለቋን ትታ ክብሯን እንድትጠብቅ እናንተ አንዳንድ ከስር መታለቀልቁ አላችሁ። እንደዚህ ወተን ስንናገር ምን አገባሽ ምናምን ነገር የምትሉ ማለት ነው። ሴት ልጅ በሴትነቷ ስትከበር ነው፣ ራሷን ስታከብር ነው ወንድም የሚወዳት እንጂ ያንንም እያመጣች ይሄንንም እያመጣች ወንዶችን ካፋጀች ይቺ ለሷም ለራሷም ክብር የላትም ማለት ነው። የእውነቴን እኮ ነው። ስለዚህ ከምትሳደቡ ምን አገባሽ ምናምን እያላችሁ ከምትሳደቡ ይልቅ ማለት ነው ሃይሚን የምትወዷት ከሆነ ከእንደዚህ አይነት አስጠያፊ ነገር ወንዶችን ከማጋደል ስራዋ ብትቆጠብ ብትመክሯት ይሻላል። እኔን አይደለም የተናገረችው። በብዙ ቦታ ላይ በብዙ ቪዲዮ ላይ ኮሜንት አነባለሁና እዛ ላይ ሞታችሁ በጣም ምን አገባሽ ሃይሚን አለቅላቂ ምናምን የምትሉ አላችሁ። እንግዲህ ሰው ቢጤውን ነው የሚመስለው ማለት ነው። ስለዚህ ሰውን ከመሳደባችሁ ሰውን ከመናገራችሁ በፊት አሁንም እኔን አይደለም ሌላ ሰውንም ቢሆን ማለት ነው ይሄ ነገር እውነት ነው ሃይሚ ከእንደዚህ አይነት ነገር መቆጠብ አለባት ብላችሁ ሃይሚን ከወደዳችኋት ለራሷ ከእንደዚህ አይነት ስራ እንድትታቀብ እንድትመለስ መጻፍ መናገር አለባችሁ። ብሩክ ደግሞ አሁንም ተጀምሮ እስከሚጨርስ ምንም አይነት ጥፋት የለበትም። ጥፋተኛዋ ሃይሚ ናት። እንደዛም እያደረገችው እኮ እየተከተላት ነው። እንደዛም እያደረገችው እኮ እየወደዳት ነው። ቤተሰብ ይሄ እኮ ከባድ። ከዛ ጋር ቀለበት አድርጎ እዚህ ጋር መምጣት ማለት እኮ በጣም ከባድ ስራ ነው። በጣም ነውርም ስራ ነው። ነውርም ስራ እና ብሩክ ፍረዱኝ ማን ነው ጥፋተኛ ብሎ ያለው? ብሩክ ተጀምሮ እስከሚጨርስ ከበፊት ጀምሮ እስካሁን ድረስ ምንም አይነት ጥፋት የለውም። እንደውም የሃይሚን ጥፋት እየሸፈነላት ማለት ነው። አይዞሽ ነው ያለው፣ ላንቺ ጋደላለሁ እሞታለሁ የሚላት ልጅ ነው። ሃይሚ ማለት ብሩክን ማጣት ለሃይሚ በጣም ከባድ ነው። በጣም ጸጸት ነው የሚሆንባት አርፋ ካልተቀመጠችና የሃይሚ ወዳጆች ሃይሚ ቪዲዮ ይዛ ስትመጣ ከእንደዚህ አይነት ነገር ከምትሰራው ይሄ በጣም በቃ የሌለ ነገር ነው። ሴት ናት እኮ ሴት ልጅ እኮ በክብሯ አትደራደርም አይደል እንዴ? ብሩክ እንዴት ደፈርክብኝ ለምን አጠገቧ ደረስክ ብሎ አይደል ከልጁ ጋር የሚፋጀው? ስለዚህ ሃይሚም ብሩክን ማገዝ አለባት፣ ካጠገቡ መሆን አለበት። እንደውም ልጁን በቃ ጭራሽ ከስልኳ ላይም ድሌት ማድረግ አለባት። ከሁሉም ብላክ ሊስት ውስጥ ራሱ መክተት አለባት። እንዳታገኘው ከፈለገች እንዳትወጪ ከተባለች ያለ መውጣት ብሩክ የሚላትን መስማት ከፈለገችው እንጂ ያለበለዚያ እርግፍ አርጓት ነው የሚሄደው። የእናቷ ልጅ አይደለም እኮ ጭንቅላቱ ላይ ተሸክሟት እሺ እያለ የሚጠብቃት አይደል እንዴ? ስንት ሴት በሞላበት ሀገር ማለት ነው። ስለዚህ ሃይሚ አሁንም ጥፋተኛ ናት። አሁንም መነዛነዟን ትታ ድርቅናዋን ምን አርጊ ነው የምትለኝ ምናምን ነገር እያለች በየመንገዱ መጨቃጨቋን ትታ ብሩክ የሚላትን እሺ ብላ ከዚህ ደግሞ ከደነስ ከሆነ ሰው ርቃ ልጁም ጥፋት የለባትም። ጥፋተኛዋ ሃይሚ ናት። ስለዚህ ከሱ ጋር ርቃ አርፋ ኑሯን መኖር ነው እንጂ የምን እንደዚህ ደግሞ አረ የሷ ደግሞ ከብድ ድርቅ ያለ ደግሞ ባህሪ አላት። ይሄ ድርቅ የምትለው ምንድነው ምናምን ነገር እንዴ? አረ እንደዚህ አይደረግም። ስለዚህ አሁንም ብሩክ ጥፋት የለብህም። ጥፋተኛዋ ሃይሚ ናት። እንግዲህ ከዚህ ጥፋትሽ ሃይሚዬ ተመለሺ ነው የምለው። እንግዲህ ቤተሰብ ይሄን ለማለት ነው የመጣሁት ዛሬ።